እጅግ በጣም በሚያስገርም ሁኔታ የአብርሃም ወንድም ኤፍሬም እንግዲህ ሄርሜላን ለመክሰስ ወስኗል። እሱ ብቻ አይደለም፣ በጣም በሚገርም ሁኔታ እንግዲህ አብርሃም ደግሞ የሄርሜላ ልጅ ወይም ደግሞ ያረገዘችው እንግዲህ ተቀብሏል። ዛሬ የተሰሙ እጅግ በጣም የሚያስገርሙ ነገሮች አሉ። እሱ ብቻ አይደለም፣ በሶሻል ሚዲያ ደግሞ እንግዲህ አንድ ሰውዬ ከተፍ ብሎ መጥቷል። በተለይ እንግዲህ ሄርሜላን ወዳታለሁ፣ አፈቅራታለሁ ብሎ ነበረ ከዚህ በፊት። አሁን ደግሞ እጅግ በጣም በሚገርም ሁኔታ በዚች 8 ቀን ውስጥ ከኔ ጋራ ነበረች፣ በጣም ብዙ ነገሮችን አሳልፈናል፣ ያረገዘችውም ከኔ ነው ብሎ እጅግ በጣም በሚገርም ሁኔታ እንግዲህ አንድ ሰው ተከስቷል። እንግዲህ በዚህ ጉዳይ ላይ በደንብ አድርጌ ነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እጅግ በጣም በሚገርም ሁኔታ እንግዲህ ከትላንትናው ጀምሮ አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ እንግዲህ ያው የኤፍሬም ጉዳይም በደንብ አይተናል። እጅግ በጣም ብዙዎቻችሁ ተገርማችኋል ብዬ ነው የማስበው። ኤፍሬም እንግዲህ አምርሮ ነው የመጣ። በተለይ ሄርሜላ እንግዲህ ይቅርታ ልጠይቀኝ ይገባል፣ ካልሆነ ነገር ግን ወደ ሌላ ነገር ልንሄድ ነው ብሎ በደንብ አድርጎ እንግዲህ ሲናገር ነበረ። እሱ ብቻ አይደለም እንግዲህ ሄርሜላን ለመክሰስም እንደወሰነ ወስኖም እንደጨረሰም በግልጽ ተናግሯል። እንግዲህ ወንድሙ ይቅርታ ጠይቆታል። ይቅርታ ጠያየቁ እጅግ በጣም በሚገርም ሁኔታ እንግዲህ አብርሃም ኤፍሬምን ይቅርታ ሲጠይቅ ቀለል አድርጎ እንግዲህ ያው እንደማንኛውም ሰው ይቅርታ ብያለሁ፣ ነገሮች እንግዲህ ባላሰብኩት መንገድ ስለሆኑ ለዛ ነገር ደግሞ እንግዲህ ይቅርታ ብሎ እንግዲህ በቀላሉ ትቶት አልፎታል። ነገር ግን እንግዲህ ያው ኤፍሬም በጣም ውስጡ እንደቆሰለ በዚህ ጉዳይ ላይ እጅግ በጣም ዋጋ እንደከፈልኩኝ መናገር እፈልጋለሁ። እንግዲህ ማንም ሰው ሊረዳኝ አይችልም። ቤተሰቦቼም ቢሆኑ በዚህ ጉዳይ ላይ ላይረዱኝ ይችላሉ። ነገር ግን በዚህ ጉዳይ ላይ እኔም ሲሪየስ ሆኜ እመጣለሁ። ነገር ግን ማንም ሰው ሊያስቆመኝ አይችልም። በተለይ በሄርሜላ ጉዳይ ላይ በደንብ አርጌ ነገሮችን እያንዳንዱ ነገሮችን መልስ እንዲሆናት እንግዲህ ማድረግ እጀምራለሁ፣ ወይም ደግሞ እንግዲህ አክሽን መውሰድ እጀምራለሁ ብሎ በግልጽ ተናግሮ ነበረ። እንግዲህ በዚህ ጉዳይ ላይ ከአብርሃም ጋራ ሊጣሉ ይችላል ብላ ደግሞ እንግዲህ ቡዜ ሰግታለች። ቡዜ እንግዲህ በጣም በሚገርም ሁኔታ እጅግ በጣም በሚያሳዝን ሁኔታ አብርሃም ጎን ሆና ቆማ አሁንም ዛሬም እንግዲህ በሚገርም ሁኔታ በተለይ እና ኤፍሬምን በጣም ስትናገር ነበረ፣ ስትሳደብ ነበረ። ካሁን በኋላ ምንም አይነት ነገር እዚህ ሚዲያ ላይ እንዳታወሩ፣ ከዛ ውጭ እንግዲህ ምንም የምታወሩ ነገር ካለ ከኔ ጋራ ትጣላላችሁ ብላ እንግዲህ በጣም ስትቆጣ ነበረ። ምክንያቱ ደግሞ እንግዲህ ይህን ሪሌሽንሽፕ እደግፋለሁ፣ ሄርሜላና አብርሃም አንድ ላይ መሆን አለባቸው፣ ተጋብቶም አንድ ላይ ይሆናሉ፣ ለዛም ደግሞ እኔ እርግጠኛ ነኝ ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰው ቅር ብሎት ነበረ። በተለይ ቡዜ የምታመጣቸው ወሬዎችም እያንዳንዱ የምትናገራቸው ነገሮችም እጅግ በጣም ብዙ ሰው እያስከፋ ነበረ። እውነት ለመናገር እንግዲህ ቡዜ ከምንም በላይ ተቀይራ ነው ያገኘናት። እጅግ በጣም በሚገርም ሁኔታ እንግዲህ ጸባይዋ በጣም አሪፍ ነበረ። ከዚህ በፊት በተለይ እንግዲህ ሰው በመምከር ነው የምናውቃት፣ ወይም ደግሞ ሰው ስትመክር ወይም ደግሞ እንግዲህ በጣም ብዙ ነገሮችን ለማስተካከል ስትሞክር ነው ያየናትንም የምናውቃትም። ነገር ግን ከዛም የተቃራኒ ሆና ቁጭ ብላለች ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ ነገሮች እንዲጋጋሉ ታረጋለች። ከተጋጋለ በኋላ ደግሞ ነገሮችን ለማብረድ ወይም ደግሞ ነገሮችን እንግዲህ ለማስተካከል ሳይሆን የምትሞክረው ጭራሽ እንዳይስተካከል አድርጋ ነገሮችን አበላሽታ እንደምትሄድ ተመልክተናል ማለት ነው። እንግዲህ በጣም ብዙ ነገሮች እየተከሰቱ ይገኛሉ። ከዛም ውስጥ እንግዲህ በጣም በሚገርም ሁኔታ በተለይ አብርሃም ደግሞ ሄርሜላን እንደተቀበላት በዛሬ ዕለት እጅግ በጣም በሚገርም ሁኔታ ሰምተናል። በተለይ እንግዲህ ሄርሜላ ያረገዘችው ልጅ የኔ ነው ብሎ እስከ ማመን ደረጃ ድረስ ደርሷል። እሱ ብቻ አይደለም፣ በጣም የሚገርማችሁ ደግሞ እንግዲህ በሶሻል ሚዲያ አንድ ሰው ደግሞ ብቅ ብሏል። በተለይ በዚህ ጉዳይ ላይ ሲሪየስ ሆኖ ነው የመጣ። እንግዲህ ያው ሄርሜላ ያረገዘችውም ከኔ ነው ብሎ አንድ ሰውዬ ብድግ ብሎ ተነስቶ በተለይ በጣም ብዙ ሰዎችም የሱን ቪዲዮ ሲሰሩ ነበረ። በጣም ብዙ ጊዜ እኔም ያንን ነገር ለማጣራት ሞክሬያለሁ። ነገር ግን ሄርሜላም በጣም እንደሚወዳት እንደሚያፈቅራት ከዚህ በፊትም ከሷ ጋራ በጣም ብዙ ህይወትን እንዳሳለፈና አሁን ላይም እንግዲህ ያረገዘ
የያዘችው ሄርሜላ ከኔ ነው ብሎ እንግዲህ አንድ ሰውዬ ከች ብሏል ማለት ነው። እንግዲህ በዚህ ጉዳይ ላይ ምንም አይነት መልስ አልሰጠም አብርሃም። ነገር ግን በእርግጠኝነት መገናኘታቸው አይቀርም። ምክንያቱም ሄርሜላን በጣም እየፈለጋት እንደሆነና በዚህ ጉዳይ ላይ እንግዲህ ሲሪየስ ሆኖ ሄርሜላን እየተቆጣት የኔ ልጅ ነው ከሌላ ሰው ጋራ በጭራሽ እንዳታስተዋውቂ፣ በዚህ ነገር ላይ እኔ ጉዳዩን ወደ ሕግም ልወስደው ስለምችል ካሁኑ ተጠንቅቀሽ አርፈሽ ተቀመጪ ብሎ በደንብ በግልጽ እንግዲህ ሲናገር ነበረ። እንግዲህ ከሷ ጋር በጣም ብዙ ህይወትን እንዳሳለፈ ነው ይሄ ሰው የሚናገረው። በተለይ እንግዲህ መጣ የተባለ የሄርሜላ አፍቃሪ ከዚህ በፊት ደግሞ ከሷ ጋራም ኢቨን ትዳር መስርቶ እንደነበሩም ጭምር ነው ከዚህ በፊትም አንዳንድ ወሬዎችም ሲወጡ የነበረው። እጅግ በጣም በሚገርም ሁኔታ እንግዲህ በስፋት ስለሷ ጉዳይ አዲስ መረጃዎችም እየወጡ ነበረ። በተለይ እንግዲህ ከዚህ በፊት እንደምታስታውሱ የ4 ዓመት ልጅ እንዳላት ሄርሜላ በተለይ በማስረጃም በጣም ብዙ ሰዎችም ሲያጋሩ ነበረ፣ ፎቶም ጭምር እንግዲህ በብዛት ማለት ይቻላል ሼር ሲደረግ ነበረ። በአሁኑ ደግሞ እጅግ በጣም በሚገርም ሁኔታ ያንኑ ሰውዬ ነው እንግዲህ ወደ ሶሻል ሚዲያ መልሶ ያመጡትና ያው የሄርሜላን ጉዳይ በግልጽ አንስቶ በጣም ብዙ ነገሮችን ሲናገር ነበረ። ከሄርሜላ ጋር እንግዲህ የሚተዋወቁት ዛሬ ሳይሆን የዛሬ 6-7 ዓመት በፊት እንደሚተዋወቁና ከዛም ጀምሮ እንግዲህ እስካሁን ድረስ እንግዲህ በፍቅር አብሮ እንደነበሩና በመሃል እንግዲህ እሷ እየጠፋች አብርሃም ጋር ትሄዳለች። አብርሃም ጋራ በጣም ብዙ ነገሮችን ታደርጋለች። ከዛ በኋላ ደግሞ ወደ እኔ ህይወት ትመለሳለች። ነገር ግን በጣም በተደጋጋሚ ተናግሬ እንግዲህ ነገሮችን እንድታስተካክልም ነግሬያት ነበረ። ለሌሎችም ሰዎችም ተናግሬ እንግዲህ ነገሮችን እንድታስተካክል በተለይ በሽምግልናም ቢሆን እንዲስተካከል በጣም ከፍተኛ ጥረት ሳደርግ ነበረ ብሎ በግልጽ ሲናገር ነበረ። በዛም ሁኔታ እንግዲህ በተለይ ልጅዋን ትታ መሄድም አልነበረባትም ብሎ እንግዲህ በግልጽ ሲናገር ነበር። በተለይ እንግዲህ የ4 ዓመት ልጅ እንዳላትና ያቺንም ልጅ እንግዲህ በቀልድ ትታ እንደወጣችም ከቤትም ያንን ነገር አንስቶ በግልጽ ሲናገር ነበረ። እንግዲህ ሄርሜላ የደበቀችው ትልልቅ ሚስጥሮች አሉ። አብርሃም በፍጹም አላወቀም። ሶሻል ሚዲያ ላይ የሚተላለፈውን ነገሮችን እንደ ቀልድ እየተመለከተው፣ ምክንያቱ ደግሞ እንግዲህ እሷ የምትናገራቸውን ነገሮችን በሙሉ እያመነ ነው ብሎ እንግዲህ በጣም ብዙም በዚህ ጉዳይ ላይ ሲናገር ነበረ። እንግዲህ አብርሃም እስከዛሬ ድረስ እንግዲህ በራሱ መንገድ እየተጓዘ ይገኛል። ነገር ግን ከባድ ሁኔታዎች ውስጥ ሊገባ ስለሚችል ከወዲሁ ተገቢውን ነገር እንግዲህ አስቦበት በጣም ለራሱ የሚያስብ ከሆነ ተጨንቆበት ነገሮችን ማስተካከል ይኖርበታል ብለን እናስባለን። እንግዲህ በጣም ብዙ ነገሮች እየተከሰቱ ነው። በተለይ በዛሬ ዕለት ደግሞ እጅግ በጣም የሚያስገርሙ ነገሮችም ሰምቻለሁ። በተለይ እንግዲህ ኤፍሬም ደግሞ ያው እንደምታውቁት ወደ ክስ ለመሄድ ጫፍ ላይ እንደደረሰና የሄርሜላን ጉዳይ ለአንዴና ለመጨረሻ ጊዜ እንግዲህ ወደ ፍርድ ቤት ይዤው ሄዳለሁ። ምክንያቱ ደግሞ በጣም ብዙ ጊዜ ማለት ይቻላል በተደጋጋሚ ተናግሬ ነበረ። ስሜንም አጥፍታለች። ስሜን ማጥፋት ብቻ አይደለም እኔ እሷን እንዳገትኳት አይነት ነገር ሲወራም ዝም ብላ ተመልክታለች። ምክንያቱም እንግዲህ ያንን ነገር ስለምትፈልገው እያንዳንዱን ነገር በዚህ ጉዳይ ላይ የተሳተፉትን ሰዎችን በደንብ አርጌ አስጠይቃለሁ ብሎ በግልጽ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ዳኒም ተከስቷል። ዳኒም እንግዲህ በጣም ብዙዎቻችሁ ታውቃላችሁ ነገሩ እንዲበርድ ነገሮቹ እንዲስተካከልም በተደጋጋሚ ወደ ክስም መሄድ እንደማይፈልግም ቢናገርም እንግዲህ ያው ኤፍሬም ነገሩን አምርሮ ስለመጣ በዚህ ጉዳይ ላይ እንግዲህ ያው አንዳንድ ነገሮችም ደስ የማይሉ ነገሮችን ስላየው ብሎ ከኤፍሬም ጋር አንድ ላይ ሆኖ እንግዲህ ወደ ክስ ሊገቡ እንደሆነ በሚገርም ሁኔታ ተሰምቷል ማለት ነው በዛሬ ዕለት። እንግዲህ እጅግ በጣም ብዙ ነገሮች ሊከሰቱ ይችላሉ። ስለዚህ ከወዲሁ ምን ማድረግ አለበት ብለን እናስባለን። አብርሃም እንግዲህ ተረጋግቶ ወደ ራሱ ህይወት መመለስ አለበት። ወደ ራሱ ህይወት ማለት እንግዲህ ግዴታ ከታ ጋራ ይሁን ማለት ሳይሆን ነገሮችን ተረጋግቶ ሁሉም ሰው በተገኘበት ይቅርታ ጠይቆ ለዚህ ተግባሩ ትክክለኛ መንገድ እንዳልሆነ በደንብ አስረድቶ እያንዳንዱን ሰዎችም እንግዲህ በዚህ ጉዳይ ላይ የተከፉ ሰዎችን ይቅርታ ጠይቆ ወደ ቀድሞ ወደ ራሱ ህይወት
ቢመለስ መልካም ነው። ከዛ ውጭ እንግዲህ ነገሮች በዚህ ሁኔታ የሚቀጥሉ ወይም በእል የሚሄድ ከሆነ አብርሃምም እጅግ በጣም የማይወጣ በጣም ከባድ ሁኔታ ውስጥ ይገባል ብዬ ነው የማስበው። እንግዲህ ከወዲሁ ማሰብ ይኖርበታል ብዬ ነው የማስበው። ስለዚህ እንግዲህ አዳዲስ ነገሮች ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።